በደቡብ ትግራይ የተፈጸመ በተባለ የድሮን ጥቃት በኢትዮጵያ መንግስትና በትግራይ ባለስልጣናት መካከል ያለው ውጥረት ዳግም ማገርሸቱ ተሰምቷል። ዝርዝር መረጃውን እናካፍላችኋለን። በራያ አላማጣ ወረዳ የትግራይ ኃይሎችን ኢላማ ያደረገ የድሮን ጥቃት መፈጸሙንም ምንጮች ተናገሩ። ዝርዝር መረጃውን ይዘነዋል። የመንግስት አደረጃጀት ፓርላመንታዊ ወይስ ፕሬዝዳንታዊ ይሁን በሚለው ጉዳይ ባለመስማማቱ በልዩነት ተይዞ ውሳኔው የሚጠባበቅ ሆነ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በትግራይ ክልል ራያ አላማጣ ወረዳ መረዋ የተባለ ቀበሌ ላይ በተፈጸመ የድሮን ጥቃት የሰዎች ህይወት ማለፉን የአካባቢው ባለስልጣናትና የትግራይ ኃይሎች ምንጮች ተናገሩ። ትምህርት ቤት ላይ የተፈጸመ በተባለው ጥቃት 3 የትግራይ ኃይሎች አባላት ሲገደሉ 7 መጎዳታቸውን ምንጮች ለቢቢሲ ትግረኛ ገልጸዋል። ቢቢሲ ያነጋገራቸው 3 ምንጮች እንደሚያስረዱት የድሮን ጥቃት የተፈጸመው ሰኞ ዕለት ጠዋት 2 ሰዓት ተኩል ገደማ ላይ ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኘው በዚያ ስፍራ 3 ጊዜ ጥቃት እንደደረሰ ተገልጿል። በጥቃቱ ኢላማ የተደረገው አርሚ 26 የተባለው የትግራይ ኃይሎች አባላት እንደሆኑ ቢቢሲ ትግረኛ ከወታደራዊ አዛዦችና ከደቡብ ትግራይ ዞን ጽሕፈት ቤት ያገኘው መረጃ አመላክቷል። የፌዴራል መንግስት ተፈጽሟል ስለተባለው ድሮን ጥቃት እስካሁን በይፋ አስተያየት አልሰጠም። ቢቢሲ ስለ ጥቃቱ ለኢትዮጵያ መከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራ ያቀረበው ጥያቄ ወዲያው ምላሽ አላገኘም። 2 ጊዜ ጥቃት የተፈጸመው በመረዋ ቀበሌ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ እንደሆነ ምንጮች ገልጸዋል። ስማቸው እንዳይጠቀስ ጠየቁ አንድ የትግራይ ኃይሎች አባል ጥቃቱ በሁለተኛ ደረጃ ትምህርት ቤት ላይ የተፈጸመው ክረምት በመሆኑ ትምህርትም ስለሌለ የአርሚ 26 አባላት በዚህ ተጠልለው ነበር ሲሉ ጉዳት የደረሰባቸው የትግራይ ኃይሎች አባላት መሆናቸውን አስረድተዋል። በዚያ ጥቃት 3 የትግራይ ኃይሎች ወዲያውኑ እንደተገደሉና 7ቱ ደግሞ ጉዳት እንደደረሰባቸው የሲቪል እንዲሁም ወታደራዊ ምንጮች ተናግረዋል። ጉዳት የደረሰባቸው ሰዎች ወደ ሆስፒታል መወሰዳቸውንም አክለዋል። ድሮኗ ጉዳት የደረሰችው በሰላማዊ ሰዎች ላይ ነው። ጥቃት የደረሰችው አንደኛ ደረጃ ትምህርት ቤትና ሁለተኛ ደግሞ ነዋሪዎች በሚቀርቡበት ስፍራ ነው። በርካቶች ቆስለዋል። አንድ ደግሞ ወዲያውኑ ህይወቱ አልፏል ብሏል። ጉዳት የደረሰባቸው ሰዎች ብዛት 4 መሆኑንም ተናግረዋል። እንደ ፌዴራል መንግስቱ ሁሉ የክልሉ ስልጣን የተቆጣጠረው ዶክተር ደብረጽዮን ገብረ ሚካኤል የሚመራ አስተዳደርም ስለ ጥቃቱ በይፋ አስተያየት አልሰጠም። ቢቢሲ ትግረኛ ያነጋገራቸው አንድ የትግራይ ክልል ምንጭ ግን ጥቃቱ የተፈጸመው በባህር ዳርና ከቢሾፍቱ ከተሞች በተነሱ ድሮኖች ነው የሚልም ክስ አቅርበዋል። አንዲት ድሮን ጠዋት ከባህር ዳር ተነስታ እንደሄደች አውቀናል፣ ሳትዞር በቀጥታ የደበደበች ብለዋል። ቢቢሲ እነዚህ ክሶች በገለልተኛ ግን አልተረጋገጠም። በተያያዘ ዜና በደቡብ ትግራይ የተፈጸመ በተባለው ድሮን ጥቃት በኢትዮጵያ መንግስትና በትግራይ ባለስልጣናት መካከል ያለው ውጥረት ዳግም አገርሽቷል። ህወሓት የፌዴራል መንግስት ኃይሎች ሰኞ ነሐሴ 4 በደቡብ ትግራይ ክልል የድሮን ጥቃት ፈጽመዋል ሲል መክሰሱን ተከትሎ በኢትዮጵያ ፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ያለው ውጥረት ዳግም ማገርሸቱ ተገለጸ። በጥቃቱ በደረሰው የጉዳት መጠንና በኢላማዎቹ ላይ የተለያዩ ዘገባዎች እየወጡ ይገኛሉ። ጥቃቱ የተፈጸመው በአማራ ክልል አዋሳኝ አቅራቢያ በራያ አላማጣ ወረዳ መረዋ ቀበሌ መሆኑ ተዘግቧል። ኤኤፍፒ የትግራይ ባለስልጣናትንና የሕክምና ምንጮችን ጠቅሶ እንደዘገበው በጥቃቱ አንዲት ሴትና 3 ወንዶችን ጨምሮ 3 የትግራይ ኃይሎች ቆስለዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የኢትዮጵያ መንግስት በመረዋ የድሮን ጥቃት ፈጽሟል ሲሉ ለኤኤፍፒ ተናግረዋል። ጥቃቱ የሁለተኛ ደረጃ ትምህርት ቤት መምታቱን የተናገሩ ሲሆን ኤኤፍፒ ግን ይህንን መረጃ በተናጥል ማረጋገጥ አለመቻሉንም ገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። የመንግስት አደረጃጀት ፓርላመንታዊ ወይስ ፕሬዝዳንታዊ ይሁን በሚለው ጉዳይ ባለመስማማቱ በልዩነት ተይዞ ቀጣይ ውሳኔ የሚጠባበቅ ሆነ። ከ8ቱ አንዱ አጀንዳዎች በሆነው የመንግስት አደረጃጀትና ቅርጽ አጀንዳ የመንግስት አወቃቀር ፓርላመንታዊ ወይስ ፕሬዝዳንታዊ ይሁን የሚለውና በ250 ስልታዊ ቦነስ ያከራከረ የቆየ ጉዳይ 500 ሰዎችን በያዘ የሥራ ቡድንም አከራካሪነቱን ቀጥሎ ከአስማሚ ኮሚቴ ያልሆነ ድምጽ አስጣጥ ተሻገረ። ከ500 ሰዎች አጀንዳ አጠናቃሪዎች አንዱ የሆኑት አቶ ሰለሞን ገብሬ ለቲቪ ኢትዮጵያ በሰጡት ቃል 500 ሰዎችን በያዘ የሥራ ቡድንም የመንግስት አወቃቀር ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥ የጠቅላይ ሚኒስትሩ ስራ አንድ ላይ ይሰራና ፕሬዝዳንታዊ ሆኖ ፕሬዝዳንቱ ከህዝብ የሚመረጥ የሚሉ 2 አማራጮች ቀርበው በሁለቱም የጋራ ውሳኔ ሳይሰጥ ወደ ቀጣይነት አልፈዋል ብለዋል። የምክክር ኮሚሽኑ 500 ሰዎችን የያዘ የሥራ ቡድን ተመካካሪዎች በመንግስት አደረጃጀትና ቅርጽ የፖለቲካ ስርዓት የፖለቲካ ውክልናና የምርጫ ስራ በተሰኘው አጀንዳ መግባባት ላይ ደርሰው የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል ሲልም ዛሬ ያሳውቀዋል። የአጀንዳው አጠናቃሪ ደግሞ በአጀንዳው ከቀረቡ 53 ሀሳቦች በ50ዎቹ በስምምነት ቢደርሱም በ3ቱ ጉዳዮች ግን ምክረ ሀሳቦች አከራካሪነታቸው በመቀጠላቸው መግባባት ላይ የተደረሰው በአስማሚ ኮሚቴ ካልሆነ በድምጽ ብልጫ ሊታዩ መሆኑን ለቲቪ ኢትዮጵያ ተናግረዋል። የመንግስት አወቃቀር ፓርላመንታዊ ወይስ ፕሬዝዳንታዊ የሚለው ጉዳይ ከተመካካሪዎች ምክረ ሀሳብ መሰረት 2 ጽንፍ መያዙንም ሰለሞን ገልጸዋል። በአንድ በኩል ፓርላመንታዊ ሆኖ ፕሬዝዳንቱ ከፓርላማ መመረጥና አሁን ያለው ፕሬዝዳንትና የጠቅላይ ሚኒስትርን ተግባር አንድ ላይ ይዞ ይሰራል። የጠቅላይ ሚኒስትሩም የፕሬዝዳንቱም ስራ በአንድ ላይ ሆኖ ለሀገር መሪው ወይም ፕሬዝዳንቱ ይሰጠዋል። ሀገር መሪው ከፓርላማ ይመረጣል የሚል ሀሳብ መቅረቡንም ተናግረዋል። በሌላ በኩል ፕሬዝዳንቱ ተወዳድሮ ቀጣይ ከህዝብ ይመረጥ ያሸነፈ ሀገሪቱን ይመራ የሚልም መከራከሪያ ቀርበዋል። የፌዴሬሽን ምክር ቤት የብሔረሰቦች መወከያ መሆኑን አሁን ባለው አሰራር ከእያንዳንዱ ብሔረሰብ አንድ ተወካይ እንደሚሰጥ ለቀረው ደግሞ 1 ሚሊዮን ህዝብ
አንድ ተጨማሪ ሰው እንደሆነ እንደሚሰጥ የገለጹት አቶ ሰለሞን ይህ ማለት በህዝብ ቁጥር ይሆናል ማለት ነው ሲሉ አስረድተዋል። ሁሉም ማንነቶች በአንድ ይወከሉና ባላቸው ህዝብ ቁጥር ደግሞ በአንድ ሚሊዮን አንድ እየተጨመረ ይሄዳል ሲሉ አክለዋል። በአንድ በኩል ይሄው አሰራር ይቀጥል የሚል አማራጭ ሀሳብ ከተመካካሪዎች መቀበሩንም ገልጸዋል። በሌላ በኩል ሁሉም ብሔረሰብ ማንነት እኩል ነው፣ ትንሽ የሚባል ማንነት የለም፣ ስለዚህ ሁሉም ብሔረሰቦች እኩል ቁጥር እኩል ተወካይ ይኖራቸው የሚል መከራከሪያ ሀሳብን መቅረቡን ገልጸዋል። በህገ መንግስት ጉዳይ ህገ መንግስት የሚተረጎመው በፌዴሬሽን ምክር ቤት ሲሆን በምክክሩ በተሰጠ ምክር ሀሳብ በፍርድ ቤት እንዲተረጎም የራሱን የቻለ ህገ መንግስት ተርጓሚ ፍርድ ቤት ይቋቋም የሚልም ሀሳብ ቀርቧል። ህገ መንግስት የሚተረጎመው ፍርድ ቤት ጉዳዩ የመጨረሻ ይግባኝ አይኖረው፣ ህገ መንግስት ተርጓሚ ፍርድ ቤት በይግባኝ የሚታዩ ጉዳዮች ይኑር የሚለው ግን ተመካካሪዎችን አከራክሯል። ይግባኝ ይኑር የተባለው የሀገሪቱን ደህንነት ለስጋት የሚከት የህዝብን እሴት የሚነካ ለምሳሌ ወንድ ለወንድ ይገባ የሚባል የብሔረሰቦችን ማንነት የሚነካ ለምሳሌ ቤተሰብን ከቤተሰብ የሚያጋጩ ውሳኔዎች ቢሰጡ ከሚል አኳያ ነው። በመጨረሻ በሶስቱ ሀሳቦች ፌዴሬሽን ምክር ቤቱ እንዲመራው በሚል ስምምነት ላይ መድረሱንም አቶ ሰለሞን ተናግረዋል። በሌላ መረጃችን ደግሞ የአንቀጽ 39 ነገር ሲሆን ማንኛውም ብሔረሰብ ራሱን በራሱ የማስተዳደር መብቱ እንደተጠበቀ ሆኖ እስከ መገንጠልና ያለ ገደብ የሚሉ ድንጋጌዎች እንዲሰረዙ የጋራ አቋም መያዙም ተናግረዋል። የቦሶፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበረ። በሌሎች አዳዲስ እርምጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።